አንተ ህይወትን ነው መጣ ዝም በለው ቁጭ በል አሁን ይሄ ልጅ ለምን አትይዙልንም እነዚህ ሰዎች እህቱ ነች ምን የማን እህት እንዴ ቁጭ በል አንተ አይደለም ከእህቴ ምን ተሰራ ቁጭ በል አሁን ቁጭ አታውቃትም አይደል ቁጭ በል ይኸው ምንድነው እሷ እና ምን ትሰራለች እዚህ እሷ ይኸውልህ አሁን ስለዚህ እውነታውን ንገረኝ ወንድምህን ለማስገደል ከሷ ጋር ተመሳጥረህ ሶይ አሁን እየነገረ ገንዘብ ትልክላት ነበረ ወንድም ላይ ምን አይነት እንትን ነው የምታወራው ምንም አቆ አንደኛ እነዚህ ወንድማማቾች አይደሉም ሁለተኛ እህቱን አገባ ያሰሩት ማን ነው እንግዲህ ምንስ አጥፍተው ነው ምንም አላጠፋውም ወስዶ አሰረኝ እሱ ያለው ሰው ነው ያው አለው እኔ ደግሞ ምንም የለኝም የሷን ንብረት እንትን እንዳይል ብዬ ነው በሚለው ነው እሷ እንትን ያልኩት የእናትን ንብረት ለመውሰድ ስትል እናትን እሷ ማናቸውኝ አስለቀስ ማን እንዴ አንተ ረፍ ዝም በል ሚስቱ ገላዋን ስትታጠብ ቀረስካትና በዛ ያስፈራራት ትደፍራት ነበር አይደለ ያማሃል እንዴ አዎ ምን ማለት ነው እንዴት ነው ዝናዬ ገደል ይገባል ሲል ላንተ ሲደብቅልህ እሷ ተናደደች ከዛ እሱ በዛ ሲናደር ደግሞ ምን ማድረግ ጀመረ ከሴት ጋር መማገጥ ጀመረ የኤፍሬም እናት ሩት አዎ እናት እኮ ነኝ አስርቦኛል ውሃም አይሰጠኝም ስጠይቀው ሙቺ ይለኛል ምን አርኪው ነው እያልኩ ራሱ አለቅሳለሁ ስለ ራሴ አይደለም ምን ሆኖ ነው እያልኩ ስለሱ ነው ማስበው ኤፍሬም አሁን እዚህ ደረጃ ላይ እንዲደርስ መሰረታዊውን ጨዋታ ሲጫወት የነበረው ይሄ ወንድሙ ነው ምን ተስኖት ይባላል እገልሻለሁ ያዞ ያለ እናቴ ሞታለች የሚለውን ነገር ተውና እውነተኛውንና ቀጥተኛውን ነገር ንገረኝ እኔ ማወቅ የምፈልገው አንደኛ ያለ ሲስተር ሊዲያ ዘውዴ እና እናታችሁ ስለ ኤፍሬም እዚህ ደረጃ መድረስ የሆነ የተደበቀ እውነት አለ በዚህ ጉዳይ ላይ አለህበት የለህበትም እሱ አጣርቼ የምደርሰው ነገር ነው ስለነዚህ ስለ ሶስቱ ሴቶች ግን ያላችሁን ግንኙነት ከራሱ ከኤፍሬም ስለሆነ የተነገረኝ እንኳን ይኸውልህ ቀጥታ እውነታውን ንገረኝ በቃ የነገርኩ ነው ያለሁት አይደል እናቴ ሞታለች ብዬሃለሁ ኤፍሬም ከሆነ ደግሞ ከመጀመሪያ ሚስቱ ጋር የተለያየበት ምክንያቱም ያው ስለ ኤፍሬም እና ለሀብታም ተብሎ አይደለም ያው ዝና አለው የታወቀ አርቲስት ነው ግን ይሄን ሀል ደግሞ እንደዚህ የወጣ ሀብት የለውም እኛ ስልክ እልም ያለ እንደሃ ነበርን ትውልድ በጣም ነበር ያሳለፍነው ጊዜያትን ተሱ ጋር እኔና እሱ ብቻ እዚህ መተን ያሳለፍነው ጊዜ በጣም ማይነፋ ጊዜዎችን አሳልፈናል ግን ደግሞ በዛ ላይ ደግሞ እሱ በዚህ ስራ እየሰራ ሲመጣ ምን እያለ ሲል ሴቶችን በብዛኛ ያቃል ብዙ ሴቶች ስለሚያቅ በዚህ ነው እነሱ የተጣሉት ያው ከሱም ብር ያው ስልክ አንድ ሰው ታዋቂ ተሆነ ብር አለው በሚለው ነው እሱም ደግሞ ይሰራል ይለፋል ይሄን አለ በጣም የተጋነነለት ሀብታም ሆኖ አይደለም ግን ደግሞ ብር ሴቶች በአብዛኛው እንትን አንዳንድ ሴቶች የሚቀርቡት ደግሞ ብር ተሱ እንትን ለማለት ነው እሱም ደግሞ ስለሚያቅ እንትን ስለሚል በዛም ደግሞ አንዳንዴ የወንድምነት ለኔ ክፉም ቢሆንም እንደወንድም ለሌላ ሰው ደግሞ ለውጪ ሰው ለቤቱ ቢያረግም ለውጪ ሰው ደግሞ በጣም ደግ ሰው ነው ይወዱታል በጣም ነው የሚወዱት እሺ ከሷ ጋር የተጣለው ይሄ ነው ተሷ ጋር ሊያዩበት የቻሉበት ይሄ ነው እንጂ አሁን ከኔ ጋርም ያልተስማማንበት ጉዳይ ተቤት ይወጣውበትም ምናምን እኔም በሰዓቱ ያው በእድሜም በበልጦ ምንም ብልም በሰዓቱ እኔም የራሴን ስራ ነበር ለመስራት እንፈልገው ታይዛን ተቀጥሬ መስራት ጀመርኩ ቤት ውስጥ አለመስማማት ሲን ወጣው ከነሱ በዛ ሰዓት ላይ ደግሞ እነሱ አንድ ላይ ነበሩ እሺ ግን ይሄንን ደግሞ ሰምቻለሁ ወንድሜ ነው ብዙም ቢሆን እንትን ምንልም ከዛም በኋላ እናታችን መጣች እዚህ መኖር ጀመረች ስልክ አብዛኛው ግማሹን እሱ ጋር ነበር እየኖረች ያለችው ከዛ እኔም መስራትና እንትን ስል ደግሞ ቤት ተከራይቼ እሷን ደግሞ እዚያው እኔ ጋር መጣኋት እሺ እኔ ጋር መጥቻት እሷ ከኔ ጋር እንድትሆን ያው እሷም ቢያንስ እናታችን ናት ለሁለታችንም በጣም ሁለታችንም ትወደናለች ከሱ ይበለጠ እኔን ደግሞ ከኔ ይበለጠ እሱን ደግሞ ተሰማዋለች ምክንያቱም ይሰራል ምን ይላል እኔም ሰራለሁ ግን የሆነ አውጥቼ መናገር አልፈልግም እኔ ቤት እሷን ማስጨነቅ ስለማልፈልግ ያማታል ስለማያምናት እንድትጨነቅ ስለማልፈልግ ተዋለሁ ስለዚህ
ከዛ ሁሉ ወርደን እዛ ሁሉ መከራን አይተን አብረን አሳልፈን ወንድሜ ነው አብረን መከራዎችን አሳልፈን እሱ ደግሞ እኔን መደገፍ እንኳን በብሩንቶ በሐሳብ እንኳን መደገፍ ቢችል ብዬ ነበር እኔ እንትን አልኩት። ግን በሐሳብም አልደገፈኝም። ገንዘቡን ቢሰራም ተሰርቶ የሚገኝ ነገር ነው። ዋናው ጤና ነው። ግን እኔ ተሱ ጋር በጣም እኔ ያስከፋኝ ይሄ ነው። በቃ ለምን አላጋዘኝም በሚለው ነው እንጂ እኔ ኤፍሬም እኔ ጥላቻ ኖሮብኝ ምናምን አይደለም እኮ ለመናገር ኤፍሬምን እንደ ወንድም ወደዋለሁ። ግን የሰራብኝን ስራዎችን ነው ያንን እያስታወስኩ ነው ህሊኔ እየጠየቀኝ ነው። በዛ ሰዓት ላይ ውጪ ሆኜ ሱሰኛ ብሆን ወይንም ደግሞ የሆነ ነገር ባረግ እኔ ራሴን እንትን ብል እኔ ራሴን ጥያለሁ ማለት ነው። ከእናታችሁ ጋር ተጣልቶ ያውቃል እሱ? ኤፍሬም አይጣሉም፣ በጣም ነው የሚዋደዱ። ስልክ የሆነ እናት ነች፣ እሱም ደግሞ ይወዳታል። ለዛ ነው አየህ እሱ እያለኝ ያለው እናቴን ሄዳችሁ ጠይቋት፣ የኔ መታመም ሚስጥር እሷ ታውቃለች እያለ ያለው። ለዛ ነው እኛም እሳቸውን የምንፈልገው። አሁን እኮ እኔም ረጋ ብዬ እያወራሁ ያለሁት እሷ ደግሞ አሁን የለችም በህይወት። ደውዬ ነግሬዋለሁ። እኔም አሞኛል መምጣት አልችልም በሚልበት ታይም ነው። እሱ እንደተመረዘ ታውቃለህ አይደለ እኮ። እኔ አሁን እኮ እዚህ ጋር መመረዙን እንትን ማለቱን አውቄያለሁ፣ ግን ማን እንደሆነ ራሱ እኔ ራሱ ግራ ገብቶኛል። የመረዘው ሰው ማለት ነው። ቤተሰቦቼ ያውቃሉ፣ እናቴ ታውቃለች። እናቴን ሄዳችሁ ጠይቁ፣ ከሷ እውነታውን ትረዳለህ እያለ ነው። ስላልቻለ ከዛ በላይ ማውራት ስላልቻለ ነው። አሁን ሌሎች ጉዳዮችን ሳጣራ ይኸውልህ ሰራተኛ ሆና የገባችው የቀድሞ ባለቤቱ ዘውዴ፣ የኤፍሬም ባለቤት ዘውዴ ነች። አሁን ሰራተኛ ሆና የገባችው እሷ ከሆነች ምክንያቱም አሁን እዚህ ጋር እኮ እኔ ጋር የሚያስመጣችው ነገር የለም ማለት ነው። እሷ ታስራለች ኦልሬዲ እኮ ታዲያ ለምን እሷ ስትታሰር ይኸውልህ ነርሷ ደግሞ መጣች። ማንን ልትጠይቅ? ዘውዴ ልትጠይቅ። ነርሷ ምን ሆነች? አሁን እኮ እኔም ግራ እያጋባኸኝ ያለው ነርሷ ለዘውዴ ምን ሆነች? ጓደኛዋ ነች እኮ አልኩ፣ አብሮ አደግናቸው አልኩ እኮ። ስለዚህ ያንን ሚስጥር ይኸውልህ የሚያውቁት እነሱ ሁለቱ ናቸው። እኔ ጋር ስለዚህ ይኸውልህ አንተ ጋር ደግሞ ቀጥታ እንድመጣ ያደረገኝ ስላንተ መኖር በህይወት መኖር ወንድም እንዳለው እንድረዳ የሚያደርገኝ እሱ አይደለም የነገረኝ እኮ ሲስተር ዋለች የነገረች ሲስተር ሊዲያ እኮ። ሲስተር ሊዲያ እኔ የሱ ወንድም እንደሆንኩና ምን እሱ ለምን ወንድም አለኝ ብሎ አልነገረም? አሁን እኮ ይሄ ነው እኔ እንደማይፈልገኝ እኔ እንትን እንደማይለኝ ወንድም አለኝ እሱን መናገር የቻለው እናቴን ብቻ ነው ያለው። የመጨረሻ ቃሉ ስለ እናቱ ብቻ ነው ያወራው። እናቴን በዚህ ጉዳይ ላይ የኔ ሜዳም ሚስጥር ያለው እናቴ ጋር ነው አይደል? ከዛ ያንን ስናጣራ ያቺን ሰራተኛ ማረሚያ ቤት ስናስገባት ተከታትሎ የሚጠይቃት አንድ ሰው ብቻ አገኘን። እሷም ሲስተር ሊዲያ ነች። ሲስተር ሊዲያ ደግሞ ስናጣራ ሚዞ የነበረች አብሮ አደጓ ነች እኮ። አሁን ከዛ እሷን ስንጠይቃት ደግሞ ወደ ማመራችን ወደ አንተ መራች እኮ። አሁን እኔ ጋር የምታመራው እኮ ማለት ነው እናት የሱን እናት ለማግኘት ነው፣ እናታችንን ለማግኘትና ለማውራት ነበር። አንተ አመጣጥ ካል አይደለም እና ታዲያ እኔ ምን ሰራልሃለሁ? እኔ እኮ እዚህ ጋር መሰረት ልንገርህ ሲስተር ሊዲያ ያለችኝ ገንዘብ እንደምትሰጣት ለማ ወንድምህን ለማጥቃት እሱ እዛ መቀመቅ ውስጥ እንዲገባ ብዙ ገንዘብ እያወጣህ አንተ ወንድምህ እንዳይድን ጥረት ታደርግ እንደነበረ አዳምጠኝ። ዘውዴን በተመሳሳይ መልኩ ይቺን ነርስ በተመሳሳይ መልኩ ምን ታደርግ ነበረ? ገንዘብ እየሰጠቻት ኤፍሬም በህይወት እንዳይቆም እንዳይድን ያላችሁን አቅም በሙሉ አሟጣችሁ ተጠቀሙ ነበር እኮ። አሁን እኮ ራሷን ነፃ ለማውጣት እኮ ነው አሁን ይሄን ተናገረችው። ራሷን ነፃ ለማውጣት ነው እንጂ እኔ ምንም ያደረኩላት ነገር የለም። የታውቃታሉ እኔ ምን አውቃለሁ? ባንክ አካውንቷ ላይ እኮ ነው ገንዘብ ስታስገባኝ ነበር አይደል እንዴ? አስገብታ ታውቃለህ? አላስገባሁላትም። እሷንም አታውቃትም? አላውቃትም። ምንም ማውቀው ነገር የለም። እሺ በጣም አሪፍ አስገቡልኝ። እሺ ማንን ነው የምታስገቡ? ሲስተር ሊዲያን አምጡልኝ በፍጥነት ቶሎ በሉ። ምን ማለት ነው? በቃ አታውቃትም አይደለ እኮ። በቃ ካላወቃት አሁን ስትመጣ ቤት ውስጥ ታስገባለህ ማይሆን ሰው ገና እዚህ ያለ ነው ብቻ መስሎ ነው። ውጪ ራሱ በጣም ብዙ ሰው እኮ ነው ያለን እኛ እንዴ። ነይ ግቢ ቀጥይ። አታውቃትም አይደል? ቁጭ በለው። ምንድነው እሷ እና ምን ትሰራለች እዚህ? እሷ አላውቃትም ብለኸኛል ነበር እኮ አይደለም እኮ እዚህ እኮ መምጣት አይጠበቅብኝም ነበር። አወራን አይደል እንዴ? በቃ ከሷ ጋር አብራችሁ እናንተ አብራችሁ እንትን እያላችሁ ነው ያላችሁት። ይኸውልህ እሷውን በእኛ በህግ ቁጥጥር ውስጥ ነው ያለችው። በቃ ይኸውልህ እየነገርኩህ አታውቃትም ወይ ነው ጥያቄን ብቻ መልስልኝ። አላውቃትም እንዴ? አታውቂው? እኔማ አውቀዋለሁ ነገር የት ነው የምታውቂኝ? እኔንም ልትክደኝ ነው እንዴ? ያምሻል እንዴ? ምንም የምንተዋወቀው ነገር የለም።
እዛው እናንተ የጀመራችሁትን እዛው ጨርሱ። ምኑን የጀመርነው? የጀመርነውማ ካንተ ጋር ነው። መጨረስም ካለብን ካንተ ጋር ነው የምንጨርሰው። ሴትዮ ይኸውልሽ እዚህ ጋር ምንም እኔም አላቅሽም አይደል እንዴ? እኔን አታውቅኝ? እኔ እኮ ሊዲያ ነኝ። ማንም ሆኜ ማንም ግን እኔ አላቅሽም። እሺ እየሰማሁ ነው። ጭራሽ አላቅሽም እያለኝ እኮ አሁን እኔ እዚህ ጋር እኮ ማለት ነው ካላወኩሽ አላወኩሽም ነው፣ ካወኩሽ ደግሞ አወኩሽ ነው። እኔ ስታይ ለምን ደነገጥክ እንዴ? በቃ እኔ እንዲህ ማይሆን ሰው ለምን እኔ ማላቆን ሰው ለምን አስገባችሁ ብዬ ነው። ሲጀመር እናንተም ግንኙነት አላችሁ ተነጋግራችሁ የሆነ ነገር እኔ ላይ የሆነ ነገር እንትን ለማለት ነው እንጂ እኔ ምንም እንትን ማለት ተነጋግራችሁ መጣችሁ። እኔ እናንተ ተመሳጥረን አይደል እንዴ ወንድምህን ለማጥፋት? ሴትዮ ስለምን እንትን ማለት ነው የምታወሩ? እኔ እኔና አንቺ ምንም የምንተዋወቀው ነገር የለም። አላቅሽም አታውቂኝ። ስለዚህ ይሄ ሁሉ ክደት በጣም ትልቅ አንተ ውስጥ የተደበቀ ትልቅ ሚስጥር እንዳለ ነው እየተሰማኝ ያለው። ምንም ሚስጥር የሚባል ነገር እናቴ ሞታለች ያልከውን ነገር በፍጹም ላምንህ አልችልም። ልታሳምነኝ ነበረ፣ በፍጹም ላምንህ አልችልም። አሁን ባለው እውነታ ለምንድን ነው እቺ ልጅ በህይወት እያለች ሲስተር ሊዲያን አላቃትም ካልክ እውነታውን ማውጣቱ ላንተ ይጠቅምሃል። የሚጠቅምህም ቢያንስ እንኳን አንተ እዚህ ደረጃ ላይ ልደርስ ይቻልክበት ምክንያት ከተረዳን ቢያንስ እንኳን ፍርድ ቤት ላይ ለሚኖር ማቅለያ ነገሮች እኛ ልንጽፍልህ ማረጋገጫዎች ልንሰጥ እንችላለን። እውነታውን በመናገር ጊዜንና ጊዜያችንን ባታባክን ደስ ይለኛል። አሁን ሶዬ ምንም አይነት ወሬ ማታወሩብኝ አላቃትምም አላቃችሁም ብትወጡልኝ ደግሞ ደስ የተሻለ ለኔ የተሻለ ነው። መውጣት የሚባለው ነገር እርሳው። እኔ ስራ አለብኝ ሰርቼ ስራ የለም እረፍት ነህ ዛሬ በቃ አሁን። ስለዚህ እውነታውን ንገረኝ። ወንድምህን ለማስገደል ከሷ ጋር ተመሳጥረህ አሁን እየነገረ ገንዘብ ትልክላት ነበረ። ወንድም ላይ ምን አይነት እንትን ነው የምታወራው? ምንም አውቀው ነገር የለም። በቃ እኔም ለሱ ምንም እያደረኩለት አይደለም። ሄጄ ጠይቀዋለሁ። ስለፊትም ጠይቀዋለሁ። ጠይቀው አታውቅም። አንደኛ ተወሱን ሄደህ አታውቅም። አንደኛ ሁለተኛ ደግሞ እንደው አንተ ቆይ እንደው አልረዳኝም ብለህ ወንድምህን ለመግደል ይሄ ሁሉ ደረጃ መዳረስ ነበረብህ? እንደው እውነታው እንደው አሁን አንተ እንኳን ከነገርከኝ ያላሰብኩት ነገር ነው እያወራክ ያለው እያሳሰብከኝ ያለው ጭራሽ ምንም ጭራሽ አእምሮ የሌለ ነገር። ወንድሜ ነው እንዲኖር ነው የምፈልገው። እሺ እንጂ እንዲሞት አልፈልግም። ምን አይነት ጭንቅላት ቢይዝ ነው እሱን እኔ እንዲሞት ማረገው? ወርተሽኛል ማለት ነው ሰጠው የነበረው። አንቺ ያምሻል እንዴ? እኔ እንዴት ነው የምታወሪው አንቺ? አንተ ብዙ እኮ ማረጋገጫዎች አሉኝ። ሴትዮ አሁን አትርሳ እንጂ እኔ እኮ ነርስ ነኝ እንዴ። ለምን እኔ ነርስም ሆንሽ ምንም ሆንሽ አያገባኝም። አላቅሽም እኮ አልኩሽ። በቃ እንዴ ወንድሜን እንዳጠፋል አይደል እንዴ ያው ሁሉ ብር ሰጠኝ የነበረው? ወይኔ የትኛውን ብር ነው የምሰጥሽ? ኬት አምጥቼ ነው የምሰጥሽ? ትራንዛክሽን የኔ ወንድም። ወይኔ እኔ እኮ የሌለኝም ብር ኬት አምጥቼ ነው የምሰጥሽ? ለራሴ እንኳን ተሰጥቶ ነው ለሰው አገሩ የማያውቀው አንተ ብር እንደሌለህ ነው። ይኸውልሽ ሴትዮ አሁን እየነገርኩሽ ያሉት ምንም አላቅሽምም። ምንም የምታወሪው ነገር ውሸትሽ ራስሽ ወይንም ከእሱ እንደነገረኝ ከሆነ ከመጀመሪያ ሚስቱ ጋር አብራችሁ እንትን የምትሉት ከሆነ ጓደኛው ከሆንሽ ሁለታችሁ ናችሁ ማለት ነው እሱን እየጠቃችሁ ያሉት። ምክንያቱም እዚህ ጋር አሁን እኔ ወንድሜን ለመግደል የምትሄዱት ሁለታችሁ ናችሁ ማለት ነው። እና ማን ቆይ እንዴ እስኪ ከወንድም ጋር ያኔ አብራችሁ ስትኖሩ ከቤቱ የወጣው በምን ተጣልታችሁ ነበር ያልከኝ? በቃ ቤት ውስጥ አለመስማማት ነው። የወንድምነት አለመስማማት ደግሞ ይኖራል። እንኳን ትልቅ ሆነና ልጅም ሆነና ሳንስማማም እንጣላለን ያለ ነው። የጣላችሁበት ምክንያት እንድትወጣ የሆንክበት መሰረታዊ ምክንያት እንድወጣ እንትንኩበትማ ያው ቤት ውስጥ ስራም በጊዜ የለኝም ነበር፣ አልሰራም ነበር። ቤት ውስጥ ለምን ትቀመጣለህ ስራ ምናምን ሲለኝ እሰራለሁ በሚለው ነው አንድ ሁለት ስንል የተጣላ ነው አይደል? ሚስቱ ገላዋን ስትታጠብ ቀረስካትና በዛ እያስፈራራ ትደፍራት ነበር አይደለ? ያማሃል እንዴ? አዎ። ምን ማለት ነው? እንዴት ነው? ቁጭ በል ያንተን ጉልበተኝነት ያወቁት አሁን ነበር ያኔ ነበር። እሺ እውነታው ያ ነው አይደለ? ተናገር፣ አሁን ተናገር እውነታውን፣ በቃ እውነታውን ተናገር። እኔ ያላረኩትን ነገር አርጋል። ይኸውልህ አትበለኝ። እሷን ያስፈራራበት ቪዲዮዎች በሙሉ እጄ ገብተዋል እኮ። እሺ አትንከኝ። ስለዚህ እውነታውን ተናገር አሁኑኑ በፍጥነት። እኔ ምንም ያላረኩትን ነገር አርጋል። እሺ ምንም አላረኩም። ይኸውልህ ያቺን ሴት በተደጋጋሚ ትደፍራት ነበረ። አንድ ቀን ደረሰበት። ይኸውልህ እሱ በጣም እንትን ስለሚል ሰው እንዳይሰማ፣ ህዝብ ከሰማ ከህዝብ ጋር ቀያየማለሁ፣ ዝናዬ ገደል ይገባል ሲል ላንተ ሲደብቅልህ እሷ ተናደደች። ከዛ እሱ በዛ ሲናደር ደግሞ ምን ማድረግ ጀመረ? ከሴት ጋር መማገጥ ጀመረ
እኮ አሁን ከኔ ሴቶችን እያመጣ እንደፈለገ ማድረግ ጀመረ ባንተልህ ማለት ነው። ከኔ ምን እንደምፈልገው ከኔ ምን ቆይ አስጨርሰኝ። በዛልህ ሁለቱ ተጣሉ አይደል? በጣም ከመበሳጨቱ የተነሳ እዛች ሴት ላይ ወይም ዘውዴ ላይ ፊቷ ላይ አሲር ደፋባት። የሁሉ መነሻው ደግሞ አንተ ነህ እኮ ነው። እዚህ ጋር ድርቅናን ይኸውልህ እስከዚህ ደረጃ እንደምትሄድ እኔ ጠንቅቄ ነበር ማቀ። ስለዚህ ይኸውልህ ቀጥታ እውነታውን እንድትነግረኝ እፈልጋለሁ። ስለ እናትህ የት ነች? ሞታለች። ነገርኩህ እኮ ለምንድን ነው የማታምነኝ? ኦኬ በቃ ስለዚህ ይሄን ጉዳይ የህግ ባለሙያችን መጥቷል። ስለምንድን ነው ሳጅን ጋር ይደወልለት። ስለምንድን በቃ ቶሎ በሉ አሁን ይዘውት ሂዱ። ከዛ በኋላ እነሱ ያናግሩት። ምንድነው አይደለም ምን እያወራን ያለው እና ምንድነው የምትለኝ? በቃ እውነታውን እንድትነግረኝ እፈልጋለሁ። ስለ እናትህ እኮ ነግሬሃለሁ እኮ የራቁት ማስረጃ በመያዝ ሴቶችን ትደፍር እንደነበረ የመጀመሪያው ጥቃት ያንን ዘውዴ አታውቅም፣ እሷም አታውቅም። አለኝ በደንብ አለኝ። እሱ አጠናክረናለኛ ምንም ችግር የለም። በቃ ስለዚህ በቃ ከፖሊሶች ጋር እዛው ጣቢያ ታወራለህ። ለሚመጣው የዚህ የኤፍሬም መነሻ መበጥበጥ ይቺ ልጅ አሲር ፊቷ ላይ እንዲደፋ በማድረግ ገብቷል። ሰውን በማጣ እሱ መነሻው አንተ ነህ። እያንዳንዷ ማስረጃ አለኝ ወንድሜ። ከፍ በማለቱ በመቅናት ብቻ እንዲወርቅ ከዛም በኋላ ደግሞ ሞቱን ለማየት ስትል ለዚህ ሴት ገንዘብ በመክፈል ይሄ ሁሉ ወንጀል ስትፈጽም ነበር። ስለዚህ ይሄንን ነገር ሳይውል ሳያድር ጣቢያው እዛው ቁጭ ብለህ ትበሰብሳታለህ። ለዚህ ደግሞ መረጃና ማስረጃ እኛ ከበቂ በላይ አለን። ስለዚህ ደውልለት እባክህን፣ ቶሎ ሂድ። እንዴ ምን ማለት ነው? ስለዚህ እውነታው የምትነግረኝ ከሆነ ንገረኝ። በነገር ላይ ደርስበታለሁ። ስለ እናትም ቢሆን ምንም እንደው ጊዜ ባባክን ነው። እንደው ምናልባት አንድ ቀን ወይ 2 ቀን ወዴት እንዴት አድርገን የምታገኘው? እሱን ለኔቶ እኔ ስራዬ ነው የኔ ስራዬ ነው እሱ። በቃ ያንተን ይኸውልህ ከስልክ ላይ ማስረጃዎችን መውሰድ ከቻልኩኝ ምንም ነገር ማግኘት እችላለሁ። እመነኝ ካንተ በላይ አራዳ ነን፣ ካንተ በላይ እናውቃለን። ስለ ህግም ካንተ በላይ ጉልበተኛ ነን እኛ። ያንን እውነት ታውቃለህ። እየነገርኩህ እኮ ነው። ምንም ማውቀው ነገርም የለም ምንም የለም በቃ እያልኩ ነው። ስለዚህ በቃ ጣቢያው እዛ ሄደህ መነጋገር ትችላለህ። በቃ ስለምን ጣቢያ ነው የምትወሩ እኮ ታዲያ? ስለ እናትህ ንገረኝ በቃ። የራቁም ማስረጃውን ከፈለክ እኔ ላሳይ እችላለሁ። ምን ያህል ጊዜ እንደደፈርካትም ልነግርህ እችላለሁ። እኛ እኮ አጣርተናል። ከዘውዴ ጋርም እኮ አውርተናል እኮ። አሁን እኔ ምን ማለት ነው? እኔ ምንም ያደረኩት ነገር የለም አልኩ። ወንድም እንዲሞት የፈለክበትን ምክንያት እሱን ቀስ ብለን እንደርስበታለን። ስለ እናትህ ግን ቀጥታ እንድትነግረኝ እፈልጋለሁ። ሌላ ዜና አልፈልግም። ቀጥታ ነገርኩህ እኮ ነው የነገርኩህ ያለው እኮ። እሺ አሁን እውነታውን መንገር ካልቻልክ በቃ ሂድ ጣቢያ። ከሷ ጋር ማውራት ያለብንን አውርተን ምንድነው የምናደርገው? አንተ ላይ ማጠናከር ነው። ወንጀሎችን በሙሉ ወደ አንተ ነው የምናዞረው። በፍጹም አንድ ነገር እንተናናረግ። እኔ አይደለም እኔ እኮ ምንም ያደረኩት ነገር የለም አልኳል እንዴ። በግድ አድርገሃል እኮ ነው እያልኩ ያረከውን ነገር እኔ ማስረጃዎች ስላለኝ ነው እያልኩ ነው። በቃ ዘውዴን ይኸውልህ ገሏን ስትታጠብ ቀረስካት፣ ከዛ አስፈራራሃት፣ ከዛ ምን ሆነች? እንደፈለግ ተጫወተባት ነበር። አጋጣሚ እሱ ሲመጣ ተጣላችሁ አይደል እንዴ? ተጣላችሁ። ከዛ በዛ ለሱ መጣጣት ጀመረ። ሴቶች እንደፈለገ ማለት ጀመረ። ከዛ በኋላ ህይወቱ ወደ ኋላ መመለስ ጀመረ። ከህዝብ መራቅ ጀመረ። ተደበቀ። እኛ ታሟል ተብሎ ሲመጣ በጣም ደንግጠናል ስናየው ራሱ ማለት ነው። ያን የመሰለ ሰው ማለት ነው። መነሻው ግን አንተ የነገርኩህ እኮ ነው ያለሁት። እኔ ምንም ማውቀው ነገር የለም ከሷ እንደዚህም ደግሞ አላረኩም እኔ። እሺ አምጣው፣ ያንን ቪዲዮዎቹን አምጣልኝ። አምጣው አንደኛውን ቪዲዮ ይኸው። ይሄ ስልክ ላይ ነበረው ነው አይደል? የመጀመሪያው ስልክ ሲጠፋብህ ከዛ በኋላ ይኸው እኔ አይደለም በቃ እኮ ይሄ ተቀናባብሮ ቢሆንስ እንዴ ጓደኛዬ ነች። ይኸው የመጀመሪያ መልኩ ነው። ከዛ በኋላ ይኸውልህ በዚህ አንተ በጣም አረመኔና ጨካኝ ሰው ነህ። ከዛ በዚህ እያስፈራራህ እንደፈለክ ትጫወትባት ነበር። እሺ አሁን ምንድነው ከኔ የምፈልገው? እኔ እየነገርኩህ እኮ ነው። ነገርኩህ፣ ጨረስኩ አይደል እንዴ? ይኸውልህ የምትጠየቅበትን ወንጀል ልንገር። አንደኛ ሴት በመድፈር፣ ሁለተኛ የሰው የራቁት ገላ በማውጣት በማስፈራራት፣ በሶስተኛ ደረጃ ሰውን ለመግደል በማሴር። የትኛውን ሰው ለመግደል ነው? ወንድምን እኔ ምንም አላ። ከዛ ይኸውልህ ስለ እናትህ ደግሞ ገና ሳቅ ሌሎች የማይታወቁ መረጃዎችን ማግኘት አይቀርም። ስለዚህ ባካችሁን ደውሉልኝ በፍጥነት። ከዚህ በላይ ካንተ ጋር በቃ ከዚህ በላይ መኪና ሳጅን ጋር ወይ ኮማንደር ጋር ደውልልህ በፍጥነት። ያምጣው ይዞት ሂድ። እሺ በፍጥነት
ወሬ ነው የምደውለው። እሺ በቃ ይኸውልህ፣ በቃ ከዚህ በላይ አሁን አናወራም። ይኸውልሽ አይሽ አይደለ ማንን ስትረጂ እንደነበረ ይሄ ሰው ማለት ይኸውልሽ ጓደኛ የገዛ ጓደኛሽን ሲደፍር ሲጫወትባት ለዛ ነው የሁለቱ ጾም ተነሳሳ። ይሄው ምንም ያረኩት ነገር የለም እኮ ለምንድን ነው የምትወቁ? ለዛ ነው አይሽ አይደለ ማንን መርዳት እንዳለባችሁ ማንን ማገዝ እንዳለባችሁ እሱ ዝና ስላለው ብቻ አይደለም መጀመሪያ ላይ የወደቀው በዚህ በከይሲ ምክንያት ነው። አስቢው የገዛ ባለቤቱን አልጋው ላይ ተኝቶ ምን ያወራ ይሄ በጣም የሚያሳፍር ነገር ምንድነው ያወራለው? ያወራውትን ሰምታል አይደል እንዴ? ስለዚህ በቃ እነሱ እስኪመጡ ትንሽ ትጠብቃለህ። ከዛ በኋላ ትሄዳለህ አንተ በቃ ወደ ጣቢያ። ከዛ በኋላ ይኸውልህ እኛ ነገሮችን እናጠናክራለን። የራሳችን ጠበቃ ያለን ሰዎች ነን። ፍርድ ቤት እንገናኝ እኔ እናንተ በቃ ምንድነው እኔ አሁን እኮ እሺ ምን ፈልገህ ነው ከኔ እንዴ? ካንተ ይኸውልህ ስለ እናትህ ነው ማወቅ እንፈልገው እኮ ነግሬያለሁ አይደል እንዴ? ሞታለች አልኩ። ለምን ስለዚህ እሱን ያላወራሁት ነገር እኮ የለም። በቃ ይኸውልህ ድምጾች እየሰማን ነው። የሆነ ቦታ ላይ እዚህ ግቢ ውስጥ ድምጾች አሉ። የቱ ጋር ነው? ድምጾች እየሰማን ነው። እሺ እናንተ እዚሁ ጠብቁኝ እያያችሁ ማንም እንዳይንቀሳቀስ። ከተንቀሳቀሱ ድፏቸው አስፈላጊ ነው። ዝም ብላችሁ ቁጭ በሉ። ዝም በል ቁጭ በል። የቱ ጋር ነው የሰማነው? የቱ ጋር ነው? ዝም ብለህ ቁጭ በል አንተ። ዝም ብለህ ቁጭ በል። ና ቶሎ በል ቶሎ በል። ዝም በል አንተ። ዝም ብለህ ቁጭ በል። አሁን ይሄ ልጅ ለምን አትይዙልንም? እነዚህ ሰዎች ዝም በል። የት ነው የምትሄደው? የቱ ጋር ነው የሰማኸው? ቤቱ ጋር ነው። በዚህ ነው ምንድን ነው? ናሲ ና ና ና ና ና ይዘህ ሰው ነው የሚታየኝ እዛ ጋር ሰው ነው የሚታየኝ። ምንድን ነው ያለው እዚህ? እድ ናሲ ና ና ናሲያች ማንኖት ማናቸው? እኚህ አስለቀስ ማን እንዴ? አንተ አረፍ። ዝም በል ዝም በል ዝም በል አንተ ዝም በል ዝም በል ቁጭ በል። ምን ሆነሽ ነው? ሲፈታቸው ናስ አፋቸውን ፍታ። ምን ሆነሽ ነው? እሺ እባክህን እነዚህን ሰዎች ማየት አልፈልግም። መጀመሪያ እኚህ ስለዚህ ሴትዮ ማጣራት ፈልጋለሁ። ተነሳተ አስወጣልኝ እነዚህ ሰዎች። ነይ ውጪ ውጪ። ኑ ማዘር እስኪ ኑ ወደዚህ እስኪ። በጣም የሚገርም ነው። ማን ነው ትርሱ? ምን ሆኖ ነው የታሰሩት እዛ ውስጥ? ምን ሆኖ ነው? ምን ያህል ጊዜ ሆኖ ከታሰሩ? አስሮኛል። ማን ያሰሩት? እሱ ነው። ማን ነው እሱ? እንዴ ይሄ ሁሉ ስቃይ ቆይ ምን አድርገው ነው እርሶ? ማለት ትልቅ ሰው ነው። እንደው እንትን እንኳን ቢሆን አላውቅም። ጉዳዩ ምን እንደፈለገ አላውቅም። ከእርሶ ምን እንደሚፈልግ አያውቁም? ምኖት ነው እሱ? ያሰሩት ማን ነው? እንግዲህ ምንስ አጥፍተው ነው? ምንም አላጠፋውም። ወስዶ አሰረኝ። ለምን? አላወኩም። እኔ አሰረኝ። የታሰርኩበት ብቻ ዝም ብሎ ባይኑ ያያል እንጂ እዛው አሰረኝ። ለምን ጉዳይ እንደሆነ አላወኩም። ምን ተስኖት ነው ያሰሩት? ምን ተስኖት? እርሶ ማን ነው? ትሲ እኔ እናት ነኝ። የኤፍሬም እናት ኖት? እናት እኮ ነኝ። በጣም የሚገርም ነው። ውድ ተመልካቾቻችን ሞቷል ተብሎ አልነበር እንዴ እርሶ? ኧረ ማን ያለው? ሞቷል ተባለ እንዴ? ኧረ እኔ አልሞትኩም። ማን ያለው ተባለ? ማን ያለው? ዋናው በህይወት መገኘት ነው። ምን ያህል ጊዜ ሆኖ ከታሰሩ? አሁን 5ኛ ቀኔ ነው። አስርቦኛል። ውሃም አይሰጠኝም። ስጠይቀው ሙቺ ይለኛል። ምን አድርጌው ነው እያልኩ ራሱ አለቅሳለሁ። ስለ ራሴ አይደለም ምን ሆኖ ነው እያልኩ ስለሱ ነው ማስበው። በጣም ነው የሚያሳዝነው። ደርሳችሁልኛል። አሁን ግን ደህና ነዎት? መጀመሪያው እሱ ነው እኛውን የሚያስፈልገን። ውስጤ ሰላም አይደለም አሁን። ስለዚህ የሕክምና ቡድን ቶሎ እንዲመጣ ይደረግልኝ። የእሳቸው ጤንነት ትንሽ እስካወራችሁ ድረስ
ቶሎ እንዲዘጋጅልኝ አድርጉልኝ። ምንም ሳትጣሉ ነው? ድንገት ነው ከመሬት ተነስቶ እዛ ውስጥ ያስገባሁት? አዎ ቀን ዝም ብሎ እየተነጫነጨ ነበረ። እሺ ከዛ ማታ 10 ይወጣል ይገባል፣ በሩን እየዘጋ ይወጣል ይገባል። ምን ሆኖ ነው ልጁ እያልኩኝ እኔ ዝም ብያለሁ። ከመቅስፈስ ነው። ከዛ በኋላ አፌን ውስጥ ይዞ መኝታ ላይ ልክ ተኝቼ ነበረ ይዞ እፍን አደረገና አስሮ ወሰደኝ። መጮህም አልቻልኩም። ድንገት እንኳን ሊያየኝ ሲመጣ የሚበላ ለማለት አፌን ለመክፈትም አልችልም። በምልክት እንኳን ስለው ሙቺ ነው የሚለኝ። በቃ ቀጥታ ዝም ብሎ ሙቺ ብቻ ሙቺ ድብን በይ ይለኛል። በጣም የሚያሳዝን ነው። የሁሉም የሚያደርገው ምን ተስኖት ነው? ምን ፈልጎ ነው ከርሱ? አላወኩም። ባህሪውን አላወኩም። እንዴት እንደተቀያየረ እንደዚህ ጥሩ ልጅ ነበር፣ አላውቅም። ድንገት ተቀየረ። እኔ በጣም ቃላት ነው ያጠረኝ። ሰው እንዴት አብሮ ከኖረ ሰው ጋር እናቱ ላይ እንዴት እንደዚህ አይነት ነገር ይፈጽማል? እየበላ እየጠጣ እየኖረ እንዴት እንደዚህ እንዳደረገ ግራ ገብቶኛል። እንደዚህ አይነት ሆኖ አይደለም ያደገው። ኬት እንዳሰበ አላውቅም። እንደዚህ አይነት ተንኮል ወይን ክፋትና በደል ያልሰራውበትም። እንግዲህ ሳሳድገው እንደዚህ ይሆናል ብዬ አይደለም። የእርሶ ልጅ አይደለም እንዴ? ልጄ ነው። ልጄ ነው። ይሄ ከቁጥጥር ውጭ ሊያደርግ የሚችል ነገር ነው። ስለዚህ ባካችሁን በቃ በፍጥነት ይሄ ልጅ እንዲመጣ አድርጉልኝ። ቁጭ አድርጌ መጠየቅ እፈልጋለሁ። ምንም ችግር የለም ማዘር። ይኸውልዎት ከዚህ በኋላ ይኸውልዎት ጫፉትን መንካት አይደለም፣ ምንም እንዳያስቡ፣ ምንም እንዳይጨነቁ። አይዞት። እኔ ምን አደረኩት? አሳደግኩት እንጂ። አይዞት። ምን አደረኩት? ይናል ብዙም እንትን አልተበደርሽም። ምን ማለት ነው? እናትን እዛ ውስጥ ምንም አልተደረግሽም ይባላል እንዴ? ምን እያልከን ነው? አንዴ ሞታለች አልከኝ አይደል? አሁን እኮ እውነት ለመናገር እኔ አንተን በማፋጠጥበት ሰዓት ላይ ባይነግሩኝ እኮ በቃ አላውቅም ሞቷል ብዬ እኮ ሄጄ ነበር አይደል እንዴ? ምንድነው መደበቅ የፈለከው? ለምንድን ነው እሳቸውን እንዳናገኛቸው የፈለከው? በቃ እኔ በቃ ንብረት ነው፣ በቃ በንብረት የተነሳ ነው ይሄ ሁሉ የተደረሰ ነው። ንብረት ነው በቃ ምንም እሱ ያለው ሰው ነው ያው አለው። እኔ ደግሞ ምንም የለኝም። የሷን ንብረት እንትን እንዳይል ብዬ ነው በሚለው ነው እሷ እንትን ያልኩት። የእናትን ንብረት ለመውሰድ ስትል እናትን እሷ ከኛ ውጪ ሌላ ልጆች እንዳላት የታወቀ ነው። እሺ ስለዚህ እሷ ደግሞ ለአስራት የቻልኩበት ምክንያት ያው ትንሽም ያማታል ይሁን እዛን ልጆች ሌላ ንብረት ልታከፋፍል ሲሆን ነው እኔ ወደ ማሰር የሄድኩት። እናትን አሰር ይከብዳል። እሱ ወንድምን ልታስገድል ሞከርክ፣ የወንድምን ሚስት ደፈርክ፣ ከዛ በራቁት ደግሞ ታስፈራራለህ፣ ከዛ ደግሞ ይባስ ብሎ እየከፈልክ የፈለከውን ሰው ታስደርጋለህ። ማን ነኝ ብለህ ነው የምታስበው አንተ? ቆይ ራስህ እኮ ንብረቱን ሆነ የራሴ ለማድረግ ነው። የሱንም ሆነ የሷም እንትን ልጆች አሉ ያው ከልጆቹ ላይ ለእሷ ደግሞ ንብረቱን ልታከፋፍል ስትል ነው እኔ እሷን ያሰራው። አንተ በጣም አረመኔ ሰው። ያው አሁን እኮ እየነገርኩህ ነው ያለሁት። እኔ መጥፎ በሷ ላይ አስቤባት አይደለም። ሰው ስትረብሽ ያማታል። የአካባቢ ሰው ስትረብሽ ነው እንዴት እናት እንዴት ትሆናለች ሲሉኝ ነው እሷን ወስጄ ያሰርኳት። ምን ብለው ነው የሚረብሹት? ያማታል። እየነገርኩህ እኮ ነው። ስላመማት ነው እኔ ወስጄ ያሰርኳት እንጂ እኔና ለሷ የፈለገ ብትታመም ይኸውልህ የፈለገ ምንም አይነት ህመም ቢሆን እዛ ጫካ ውስጥ ማሰር በፍጹም በምንም መልኩ የሚያስኬድ አይደለም። ቀን እኮ ነው ማስራት። ማታማ ወደ ቤቷ ትገባለች። 5 ቀናቸው እኮ ይሄው እየነገሩኝ አይደል? ወደ ቤት እያስገባቸው እኮ ነው። ወደ ቤት ካስገባታለሁ። አስገብታቸው አታውቅም። ይኸውልህ አንተ እኮ የተረገምክ ነህ። ለኔ ያልከኝ እኮ ቆይ ምንድነው ያልከኝ ቅድም? ሞታለች አይደል ያልከኝ? እናቴ ሞታለች ጊዮርጊስ ቤተክርስቲያን ተቀብራለች አይደል ያልከኝ? ከሰው ጋር እንዳትቀላቀል በሚለው እኮ ነው። እዚህ ጋር ሰው እንደዚህ ታመመች እኔ ገበና ለመደበቅ ብዬ ነው ያሰርኳት። ይሄ እኮ ትልቅ ወንጀል ነው።
ለነገሩ አንተ ድሮም ወንጀል ስትፈጽም ነበር አይደል? እስከዛሬ እኮ አሁን ምን ወንጀል የወንድም ሚስት ደፈርክ፣ እየነገርኩ ነው፣ እያስፈራራ ከዛ ወንድም ደግሞ ወንጀል ውስጥ እንዲገባ አነሳሳኸው፣ ከሚስቱ ጋር አጣላኸው አይደል? ይሄ ሁሉ ነገር ከዛ ደግሞ እሱ እንዳይናገር ብለህ ደግሞ ምን አደረከው? እሱን ለማስገደል መርዝ እየላክ በነርሷ እየላክ የፈለከው በሊዲያ እየላክ የፈለከውን ነገር ታስደርጋለህ። ምንም አላረኩትም። እሱ እየነገርኩህ አሁንም እየካርከን ነው እንዴ? አሁንም እየካርከን ነው? እንደው ሁሉም ይቅር እኮ በቃ እያንዳንዱን እኮ ቀረጽን እኮ በቃ የሳቸው እኮ በቂ ነው አይደል? ቀድም ያሳየው እኮ እንዳለ ነው። ስልክ ላይ ለጓደኞቼ ላከውን ለጓደኞቼ ይሄው የወንድሜ ሚስት ዝነኛ ቢሆንም እኔ ሚስቱን አጫውትለታለሁ እና ይልክ ስትቀባጠር ለሰው ስትልክ ሰክረ ስትልክ ደረስንበትኛ። ይኸውልህ አሁን ማለት እጃችን ገባ። አወራም እዚህ ማለት ግን መጥፎ ነገር ውስጥ እየገባክ ከባድ ነገር ውስጥ እየገባን የመጣው ማኔ አቁን ለምን ነገር እኔ ለህይወትክ አሁን እየሰጋውልክ ለአንተ ነው። ለኔ ህይወት ነው አንተ የምትሰጋው? እኔ ማን አንተ የምታሰጋኝ? ይኸውልህ እኔ ነገር ያለ እሷን የሚያሰርኳትም ከሆነ አሟት ነው በቃ ህብረተሰቡን ስትረብሽ ነው ያሰርኳት። ሌላ ምንም ያደረኩት ነገር የለም። ይኸውልህ አሁን ማስፈራራቱን ድንፋታውን ይሄ እንደዚህ መወጣጠሩን ተውና ይኸውልህ እሳቸውን ያሰርካቸው ይኸውልህ ታመው ምናምን አይደለም፣ መደበቅ ፈልገሃል። መደበቅ የፈለክበት ምክንያት ግን ማወቅ ፈልጋለሁ። ወንድምህ እንዳይኖር ይሁሉ ቆይ ምን አርጉ ነው? እሳቸው በህይወት እንደሌሉ መናገር ምን ፈልገ ነው አንተ ከዚህ ቤተሰብ ላይ? ወንድምና እናት ላይ ሁሉ ጭካኔ የፈጸምከው አልገባኝም። እኔ እነሱ እኔ ላይ ክፉ ሆነዋል፣ እኔም ደግሞ ክፉ መሆን አቅቶኝ አይደለም። እዚህ ደረጃ የሚያደርስ ክፋት አድርገውባል። እናት ክፉ ታረጋለች ልጇ ላይ በዚህ ልክ አንተ በመታስበው ነው? በጭራሽ መጥፎ ሰው ናት ልንገርህ። በጭራሽ ከኛ ውጪ ከሁለታችን ውጪ ደግሞ ሌላ ልጆች አሏት እና ምን ችግር አለው? እኛ ደግሞ እዚህ ጋር እኮ አባታችን ህይወት የለም። አባታችን በህይወት የለም፣ የአባታችን ንብረት ነው። እና ስለዚህ ከሌላ ከወለደችው እነሱ የራሳቸውን እንትን ይኑሩ። እኛ ይረብሹናል። ምን ነው ረበሽ? ንብረት ልታከፋፍል ትሄዳለች። ዝም አልኩ። የሚያከፋፍሉት እኮ የባለቤታቸውን ድርሻ ነው። አንተም እንደ ልጅ እነዛም እንደ ልጆች ይገባቸዋል። የአባታችን ንብረት አትስጭን ያልኳት እኔ ነግሬያታለሁ። እና ስለዚህ ማሰር ነው መፍትሄው። ያሰርኳትም በሱ አይደለም እኔ ያሰርኳት። እኔ አሁን እየነገርኩ ያለሁት እኔና ሰው ትንሽ ያልተስማማንበት ምክንያቱ ይሄን ነው እንጂ ሲያማት ያሰርኳት። እንግዲህ እሳቸው ታመው ነበር እንዴ ማዘር? እንደው ካታመሙ እንኳን ከዚህ በኋላ እውነት እንዳልኩት የኛ ህክምና ቡድኖች እየመጡ ነው። እነሱ እስኪመጡ ግን አሳክሟት። እሱ ካሰረኝ በኋላ ጥሩ ነገር የምታረጉት ስታሳክሟት። ለአሁን ዝም እንድትል ጥሙ ነው እኔን ያሳመመኝ። ካሰረኝ በኋላ ራብና ጥም ነው እኔን። እዛው ነው የሚውሉት፣ እዛው ነው የሚያድሩት። ዝም ብሎ ብቅ ብሎ አይቶኝ ማንም እንዳይፈታኝ ይመጣና አይቶኝ ይመለሳሉ። ደግ እባክህ ዝም በል አንተ፣ ዝም በል እባክህ። ምንድነው ዝም ብለው እሳቸው ያወሩበት? አሁን በቃ ከዚህ በኋላ አንተ እንድታወራ አንፈልግም። ምን ማለት ነው? ምን አይነት ጋጦጥ ነው በእናታችሁ? እንዴት ነው አንተ እናትን የሚያክል ነገር አስረ እዛ ጫካ ውስጥ ብትታመምስ ሐኪም ቤት አትወስድም? ማሳኮስ ገባታለሁ። ሐኪም ቤት አትወስድም ወይ ነው? በቃ ወስዳታለሁ። ለምን ታዲያ እዚህ ሐኪም ቤት ነው አሁን ያገኘናቸው እኮ ቀን አስራታለሁ፣ ማታ አስገባታለሁ። እኔ እኮ ጸበል ለምን ሐኪም ቤት አትወስድም ነው? እሺ ጸበል ደግሞ መውሰድ ከፈለግ ጸበል ነው እንጂ እንደ እውነት ለመናገር እናት ላይ እንዴት እንደዚህ አይነት ነገር እባካችሁን፣ ይሄ ነገር በጣም እያሳሰበን ነው። ስለዚህ እባካችሁን ኮማንደር ጋር ደውሉለትና ይምጣ በፍጥነት እንዲመጣ ብታረጉልኝ የተሻለ ነው የሚሆነው። ከዚህ ሰው ጋር ምንም መግባባት አንችል። በቃ ይኸውልህ እኛ ማስረጃ አለን። ይኸውልህ ምንም ካንተው ማስረጃ አንፈልግም። በቃ ለመንገር ይየሉ ምን ነው የምትነግረን? ይኸውልህ በቃ በዚህ ጋር ለመስማማት አለ። አልተስማማንም። ከሷ ጋርም ከወንድሜ ጋርም አልተስማማም። እሺ አልተስማማንም። ምክንያቱም እሱም ደግሞ በቃ ብዙ ነገር አድርጌዋለሁ አይደለ? እኔ ኮማንደር ጋር ለምን አስኪደክ መሄድ ማለት ነው። ይሄ ጉዳይ ፀሐይ መውጣት አለበት ግዴታ ነው እያልኩ ነው። እናቴ ሞታለች ስትለን ነበር እስከ ቅርብ ጊዜ ድረስ። ነርሷም ገንዘብ አላከችልኝም አልክ። አመጣኋት ነርሷን ካርካት፣ እሷንም እኔንም ካርከኝ፣ ሁሉንም ነገር ካርክ። ከዛ ድምጽ ሰምተን ስንሄድ ግን እናትን አስራቸዋል ሞታለች። አገኘሃት አይደለ? አሁን ልንገርሽ መሰረቱን ልንገርክ። እሺ ንብረት ለአስራት የቻልኩበት ምክንያቱም በቃ ንብረት የምን ንብረት? በንብረት ምክንያት ነው። በቃ ያለን ሀብታችንን ለልጆች ልታከፋፍል ስትል አይሆንም ብዬ በመሃል ተጣላን። ስትንጣላ ይሄንን አረኩ እና ሌላ ደግሞ ከወንድሜ ጋርም ከሆነ ደግሞ
ያው ንብረቱን ለመውሰድ ነው ስልክ በፊትም እንትን ያለኝ ለምን ይሄን እንደዚህ ያደረገኝ ብዙ ክፉ ነገሮችን ሲያደርግብኝ ነው እኔ ወደዛ የሄድኩት። ምን እንደው ያን ያህል የፈለገ ነገር ቢያደርግ አንተ ሚስቱን የሚያክል ነገር ባልጋው ላይ የፈለከውን ነገር ስታርግ ስታስፈራራት ኖርክ። ሁለቱን አጣላቸው። እሱ በብስጭት እሷ ላይ ጉዳት አደረሰ። ከዛ እሱን ለመበቀል ብላ ደግሞ ከመሬት ተነስታ ስንት ነገር ህይወቷን መቀየር ማስተካከል ሲኖርባት ደግሞ እሱን ለመበቀል ሰራተኛው ሆና ይሁሉ አሁን ያልጋ ቁራኛ ሆነ። አንተ ደግሞ ነቀርሳ ሆነባት። ይሄው እናትህ እንደዚህ ለማድረግ ሞከር። አንተ ቢያንስ እንኳን ይሄን ንብረት ማፍራት አትችልም ነበር እንዴ? እንደው የፈለገ እንኳን ቢሆን መታ እኮ ነው መታ አናገረችኝ። ለኔም ንዴት ውስጥ ነበርኩ። እሱ በጣም እልህ ውስጥ እያስገባኝ ነበር። አግዘኝ በምልበት ሰዓት አያግዘኝም ነበር። በዛን ሰዓት ላይ ነው እሷ መጣ እንደዚህ ስትለኝ ሰራተኛው ገብቼ ይሄን ነገር ለማድረግ ፈልጋለሁ ስትለኝ እሺ ነው ያልኳት። እኔ ያለውን ነገር እሷ ከሚስቱ ጋር እንትን እንዳይስማማ ሁለተኛ ሚስት እንዳገባ እኔ በእርግጠኝነት ይሄንን እንትኑን አልልም ነበር። ስለዚህ ለማጥቃት ከድሮ እንትን ጋር ተስማማችሁ ደግሞ ይጠላት ወዳጅ ነው እንደማለት። ሊዲያ ጓደኛው ነበረች። ከሊዲያ ጋር እንትን አሉ። መድኃኒቱ ነው ሊዲያ ነው የምትሰጠው። እኔ ደግሞ ያለኝ ነው በምሰራም በምንም ብር አግዛለሁ። ግን ከኔ ይልቅ እሷ ነበረች ብር አብዛኛው የምትወጣው። ዘውዴ ማለት ነው። እሷ ነበር የምትወጣው። በቃ አሁን ያለው ነገር እንትን ብለን ያው ስልክ ይሁን የሚከፈልም ነገር ከኔ የምትፈልገውን ብርም ከሆነ እኔ እየደለልከ ነው እንዴ? ውድ ተመልካቾቻችን ይሄ ጉዳይ በጣም ይሄ ዝነኛ ኤፍሬም አሁን እዚህ ደረጃ ላይ እንዲደርስ መሰረታዊውን ጨዋታ ሲጫወት የነበረው ይሄ ወንድሙ ነው። ምን ተስኖት ይባላል። ስለዚህ አሁን ጉዳዩን ቀጥታ እኔ ካንተ ጋር እንኳን ካንተ ጋር ይቅርና እኔ ከማንም ጋር መስማማ ሰው አይደለም። ለምን ቀጥታ የሚያስፈልገው የሚገባውን ሰው ቅጣት ሲያገኝ ነው የኔ መስማማት ደረጃ ላይ ውሃ ልክ ያ ነው። እኚህን የሚያክሉ ሴትዮ አስረ ካበቃ በኋላ ወንድምህን ለመግደል ከሞከርክ በኋላ ሚስቱንም ከደፈርክ በኋላ አሁን ተስማምተ ደግሞ እሷም እንደው በጣም ለነገሩ አሁን እሷም ቢሆን እኮ ለኔ እኮ ምንም ዘውዴም ራሱ ካንተ ጋር መስማማቷ በጣም የሚያሳፍር ነገር ነው። ስለዚህ ባካችሁን ይሄ ሁሉ አይገባኝም ለኔ አሳድጌሃለሁ። ስለዚህ ተንከባክቤሃለሁ። ይሄ ሁሉ አይገባኝም አይገባንም ይሄ ሁሉ ነገር። ውድ ተመልካቾቻችን ይህን ጉዳይ ከዚህ በኋላ በዚህ ልክ ከዚህ በላይ መቀጠል የምንችል አይመስለኝም። አሁን ቀጥታ ይሄ ሰው ማረሚያ ቤት ገብቶ እኚህ ሴት ደግሞ ወደ ሕክምና ተቋም ገብተው ነው ከዚህ በኋላ የምንቀጥለው። ስለዚህ ባካችሁ እንደውሉልኝ። ማዘር አሁን ደህና ኖት? በቃ እውነቱን ተናገርኳል እንዴ? እንኳን እንስማማ እያልኩ እኔ ካንተ ጋር ምንም የምስማማው ነገር የለም። ይኸውልህ ትሰማኛለህ? ምን ተስኖት እንዴት ነው አሁን ካንተ ጋር ምን ብዬ ነው የምትስማማው? እንዳለ ማስረጃዎቹ ትመሰክራለህ እውነታውን ሳታስቸግር ለሚመጣው ለመርማሪዎቹ የምስማማው በዛ ነው። በቃ አሁን የተናገርከው አሁን ገልብጠው እውነታውን እናቴን ያሰርኩት ለገንዘብ ብዬ ነው ትልልኛለህ። ወንድሜን ለማስገደል የሞከርኩት ለገንዘብ ብዬ ነው። ሚስቱንም የራቁት ፎቶ አንስቼ እንትን ያረኩት ለስሜቴ ስል ነው ብለህ ታወራልኛለህ? እውነት ነው ያ ነው። በቃ መስማማት የምችለው በዚህ ደረጃ ነው ካንተ ጋር። ያኔ ምናልባት የአእምሮን ጤና ቼክ አስደርጌ ፍርድ ላይ የሆነ ምክንያት ፈጥርልሃለሁ። እሱም የአእምሮ ችግር ካለብህ ነው አረጋግጬ ማለት ነው። አሁን እኔ እኮ እንስማማ ያልኩት እኮ ይሄን መናገሩን አይደለም። አሁን አንተ ተናገርኳል። የሚከፈል ነገር ካለ ምን ልክፈል? ብርም ከሆነ ነው አንተ ህይወት የሚለውጥ ነገር ካለ እኔ ህይወቴን የሚለውጠው ይሄኛው ታሪክ ነው። ይሄ ታሪክ ቀጥታ አንተ የሚገባ ቦታ ላይ ስትደርስ ነው የኔ ህይወት የሚቀየረው። ውሸቱና ብዙ ነገር በስልክ ደጅ ሆኖ ብዙ ነገር ያወራል። ምን ብሎ ነው ያወራው? ምን አወራው? የሚረዳው ሰው አለ። ማንን? እሱ ጓደኛውን ያወራል። ጨርሳቸዋለሁ እያለ ሲያወራ ሰማለሁ። ማንን ነው የሚጨርሰው? ሁሉንም ጨርሼ እኔ ያደርጋለሁ ንብረቱን ሲል ሰማለሁ። እናንተን ሊገል ማለት ነው ሲያወራ ሰምቻለሁ። አንቺንም እና እርሶንም
ከዛ ወንድሙንም ሊጨርስ ነበር የፈለገው። ከማን ጋር እንደሚያወራ ብቻ አላወኩም እንጂ እንደዛ እያለ ያወራል በስልክ። መቼ ነው የሰሙት? ይሄንን ዛሬ ነው የሰሙት። እኔን ለማየት መጥቶ ነበር እና አይቶኝ ሲመለስ ስልክ ሲያወራ ነበር ሰምቼዋለሁ። አሁን ያምሻል እኮ ምንሽም ለዚህ ነው ያልሰማሽው ነገር አሰምቻለሁ እያልሽ እንትን ሌላ ታሪክ አትፍጠሪብኝ። እኔ አላመመኝ አያመመኝ ራብና ጥም ሆኖ ነው የገደለኝ። ማዘር ከዚህ በኋላ ምንም ችግር የለም፣ ከኛ ጋር ይሆናሉ፣ ልጆትን ያስታምማሉ። ምንም የሚያሳስብ ነገር የለም። በአሁን ሰዓት ላይ ልጆት ኤፍሬም በጣም ከፍተኛ ጉዳት ውስጥ ነው ያለው፣ ኮማ ውስጥ ነው ያለው። እሱ እናቴን እያለ ነው። እርሶ ብቻ የእርሶን ጤንነት ቼክ አድርገን ትንሽ ደህንነቱን እናረጋግጥና እሱ ጋር እንወስዱታለን። ለምን ሁለታችሁ አብራችሁ ነው መሆን ያለባችሁ። አሁን ሊው ልጄ ማዘር ይኸውልዎት፣ አሁን ልጆት ኤፍሬም እናቴን እያለ ነው። እኛውን ማወቅ የምንፈልገው ኤፍሬም እርሶን ለምን እንደፈለገ ነው። የመጀመሪያው ነገር ማወቅ እንፈልገው ስለዛ ነው። እናቱስ አይደለሁ እናቱ ስለሆንኩ እኔም ፈልጌዋለሁ። ሊያው እባክህ ውሰደኝ እኔን እዛ። አሁን ላይ እሱ ጋር መሄድ አይችሉም። ለምን? እሱ ኮማ ውስጥ ነው ያለው፣ ማውራት አይችልም። እሺ ማየት አልችልም በርቀት። ያው በርቀት እስኪ ምናልባት እናይና የሐኪሞችን መልካም ፍቃድ ጠይቀን እናያለን። ያው እናት ስለሆኑ መቼም በእርሱ ላይ የሚጨክን ነገር የለንም። ስለዚህ ለእኔ ሁሉ መነሻዬ እናቴ በደንብ ታውቃለች፣ ዘውዴንም እሷ በደንብ ነው የምታውቃት እያለች ነው። ዘውዴ ማናት? የእሱ ባለቤት ነቻ። የመጀመሪያ ፍቅረኛው ማነው ባለቤቱ? ዘውዴ የምትባል ባለቤት የለችውም እሷ። ምን ማለት ነው ባለቤት የለችው ማለት? ዘውዴ የምትባል የለችው ማለት? ዘውዴ ማናት? ስም ተሳስተሃል። የመጀመሪያው የኤፍሬም ባለቤት እኮ ነች ማለት። ስም ተሳስተሃል ማለት እሱ ያለክ ሌላ ስም ነው የነገረ። ተሳስተሃል። ዘውዴ አይደለችም። እና ማን ነች? መሰረት እኮ ነች ሚስቱ። ማለት ትክክለኛ ስሟ ነው። ትክክለኛ ስሟ እንዴት? መሰረት እኮ ናት ሚስቱ። ስሟ እኮ መሰረት ነው። የምን ዘውዴ ነው? የኤፍሬም ባለቤት ትክክለኛ ስሟ መሰረት ነው እያሉኝ ነው። እሺ ግን ለምን እኛ ፊት ለፊት እኮ መሰረት ብለሽ ራሱ ጠርተሻት አታውቂም እኮ። መሰረት ነው ስሟ። እሺ እሱ ያውቃል መሰረት ነው ስሟ ማለት ምንድነው? ለምንድነው ስም መቀየር ያስፈልጋት? እሷ ማነች እቺ? ዘውዴ ልበላት መሰረት ልበላት? ማነች እኮ ማነች እቺ መሰረት የምትባለው ሴት? ምንድነው? ለምንድነው ስሟን መቀየር የፈለገችው? እርሶስ ያውቃሉ የተባለው ይሄንን ነው ማለት ነው? ስሟን ኮናው መሰረት እንደሆነ አውቃለሁ። እሺ ኮና ያለካው አይ እናቴ ለዚህ ሁሉ ጉዳቴ እሷ ታውቃለች ብሎ ነው የመጨረሻ መናገር የቻለው እሱን ነው። እኔ ምን አደርገዋለሁ ብለህ ነው? ምንድነው እኮ የሚያውቁት ነገር ምንድነው? ስለ መሰረት ነው ያሉ መሰረት ስለሷ ምንድነው የሚያውቁት? እርሶ ማነች መሰረት? መሰረት ሚስቱ እንደሆነች ነው የማውቀው። እሱ መሰረትማ ሚስቱ ነች። ምን እንዳረጋት ግን ያውቃሉ አይደል እንዴ? ተጣልተው ሁለቱ ይሄኛው ወንድሙ አልጋ ላይ ይዟቸው በብስጭት ሌላ ሴት እያመጣ እንደዚህ አይነት በጣም ያው ለክብሯ የማይመጥን ነገር ሲያደርግ በጣም መበሳጨት መጣላት ጀመሩ በዛ መሃል ላይ። ከዛ መጨቃጨቅ ጀመሩ። ከዛ እሱ ይባስ ብሎ በጣም ንዴቱ ከቁጥጥር ውጪ ስለሆነበት እልህ ስለገባ ኤፍሬም ፊቷ ላይ አሲር ደፋባት። ያው እሱንም እኮ ትተዋለች እኮ ያው ቆየ እኮ። ከዛም በኋላ ነው አሁን ሌላ ሚስት ሲያገባ ደግሞ እሷ ሰራተኛ ሆና ከዚህ ጋር ተመሳጥራ የራስዎትን ልጆት ለመግደል እየሞከረ ነው። ወንጀለኛ እኮ ነው። በምኑ አሲድ በመድፈት እኮ እሱ ይጠየቃል። እሱ አንተን የሚመለከት አይደለም። የሱ እሱ መጠየቅ ያለበት ይጠየቃል። በነገሮት ላይ እሱ መታሰሩ አይቀርም። ኤፍሬም ሳያዩት ሁላ ሊገባ ይችላል። አንደኛ ሚስቱ ላይ አሲር ደፍቷል። ሁለተኛ በጋብቻ ላይ ጋብቻ እንደዚሁ ለመፈጸም ሙከራ አድርጓል። እሱ ሴቶችን እሷ ቁጭ ብላ እሷ ባለችበት እንደፈለገ ይቀብጥ ነበር። ያም ደግሞ በማንለ በወንድሙ ልህ ነው። እቺ ሴት ተቀጣለች። አይገባውም። ለምን እስራ አይገባውም። በቃ በሽታው ይበቃዋል። እሱ ብቻ እንዲድን አስደርጉ። ተሸፋፍኝለታለሽ። እኔ ብሆን እሺ ያው ይታሰር ብለሽ ነው እጅሽን የምታወጪው። እሱም እንኳን ጠፍቷል እንዴ። ጥፋተኛ ከሆነ ይጠየቃል። አሁንም ቢሆን መጠየቁ አይቀርም። ግን እሳቸው ያውቃሉ፣ እናቴ ታውቃለች ያለበትን ምክንያት ግን እንደው ሌላ ነገር ከሌለ ምንም ችግር የለም። እኛ እሱ መጠየቅ ያለበትን ይጠየቅ፣
ምንም ችግር የለም። ስለ መሰረት ነው ወይስ ስለ ራሱ ስለ ኤፍሬም ነው ወይስ ስለምን ተስኖት ነው እርሱ ያውቃሉ የተባለው ወይስ ስለ ሲስተር ሊዲያ ነው የሚያውቁት? እርሱ ምንድነው እርሱ የሚያውቁት? መሰረት እህቱ ነች። ምን የማን እህት እንዴ? ቁጭ በል አንተ። አይደለም ከእህቴ እንዴት ከእህቱ ጋር ሁለት ወንድማማቾች አንደኛው ሲያገባት አንደኛው ሲደፍራት እርሱ እያዩ ጸጥ ይላሉ? ያው እንግዲህ ስሙ በመልካም ስለሆነ የሚነሳው እንዴት አስችሎሽ አድርገናል። እንዲፈታት ነው የተፈለገው። ካገባት በኋላ እንዲፈታት ፈልገው ነበረ። እህቱ መሆኑን እንዴት አልነገሯትም? እንዴት አልነገሩትም? ለሱ ውስጥ ገብተው ነበር። የሰው አይን ውስጥ ገብተው ነበር። አሁን እንዴት ነው እህት? እሺ እሷ አገባት። እኔ ደግሞ እሱ እኮ ክፉ አይደለም ለሰው እንደሱ አይደለም እንኳን ባይሆን እኔ ክፉ ልሆንሽ? አንቺም እኮ አሁን ክፉ ሆነሻል እኮ አንቺ ራሱ። አሁን አንተ ነህ እህትና ወንድምን እንዴት ተለያዩ? እንዲለያዩ እኮ ተደርጓል። ይለያዩ? እኔስ እህቴ እኮ ነች። እህት እኮ አይደለችም ማለት አይደለችም። እህት አይደለችም። የኔ አንተን ማሳደግ ነው ያሳደግኩ ማለት አልገባኝም። እሱ ልጆት አይደለም ምን ተስኖ አልገባኝም። ድጋሚ ውስጥ አይደለም ማለት እኔ አንቺ ልጅ አይደለሁም። እንደናት አሳድጌሃለሁ አይደለም ወይ? እንደናት ታዩና እኔ አንቺ ልጅ አይደለሁም። አይደለም በይኝ። አይደለም እንዴ ምን ማለት ነው? አይደለም ቆይ ቁጭ በል አይደለም ልጅ አይደለም እያልሽኝ እኮ ነው። ግን አሳድጌሃለሁ። እሺ እንደ ልጅ ለዛ ነው እንደዛ የምጠሉኝ። አልጠላንህም። አንተ ነህ ባህሪን መጥፎ አድርገህ ጣው። እኔ አሁን ያልገባኝ ይህ ሁሉ ነገር እያወቁ እርሱ ለምን አይነግሯቸውም? አንደኛ እነዚህ ወንድማማቾች አይደሉም። ሁለተኛ እህቱን አገባ። የሰው አይን ውስጥ ስለገቡ በቃ ከጋብቻው በኋላ እንዲፈርስ ነው። እና ቤተሰቦችስ? እሺ አሁን እኔ የምጠይቅሽ የኔ ቤተሰቦችስ የሉም? በአደራ ነው የተሰጠኝ። ለምን ትዋሽኛል? ና እገልሻለሁ። ያዘው